ክቡር ዶክተር አብይ አህመድ የፍድሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ፣ ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ ክቡር አቶ ታደገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈጉባኤ፣ ክቡር አቶ ደስታ ሌዳሞ የሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር ጀነራል አበባ ታደሰ የመከላከያ ምክትል ጠቅላይ ኤታማዦር ሹም፣ ክቡራን የክልል ርዕሰ መስተዳድሮች፣ ክቡራን ሚኒስትሮች፣ ሚኒስትር ዴኤታዎች፣ ክቡራን የፌዴራል ከተሞች ከንቲባዎች፣ ሌተናል ጀነራል ሹማ አብደታ የልዩ ዘመቻዎች እዝ ዋና አዛዥ፣ ክቡራን የጀግናው መከላከያ ሰራዊታችን የኃይል የእዝና የዋና መምሪያ አዛዦች፣ ክቡራን ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም የህብረተሰባዊ ኢትዮጵያ ጀግና ሜዳይ ተሸላሚ፣ የተከበራችሁ የፌዴራልና የክልል የጸጥታ ተቋማት አመራሮችና አባላት፣ ክቡራን ከፍተኛ የመንግስት የሥራ ኃላፊዎች፣ ክቡራን የሐዋሳ ከተማ አስተዳደር ኃላፊዎችና የሥራ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ አባገዳዎች፣ የሀገር ሽማግሌዎች፣ ውድ የዚህ በዓል ባለቤት የሆናችሁ የልዩ ዘመቻዎች እዝ አመራሮችና አባላት፣ የተወደዳችሁ የጀግና መከላከያ ሰራዊታችን ሰራዊት በየደረጃው ያላችሁ አመራርና ሰራዊት አባላት በሙሉ፣ ክቡራን በዚህ በዓል ላይ ለመታደም የተገኛችሁ የሐዋሳ ከተማ አካባቢ ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ አገራችን ኢትዮጵያ ከውስጥና ከውጭ የተቃጡባትን የውክልና ጥቃቶች እየመከተች ለተነጻጻሪ ሰላም እንድትበቃ ከዚህ በፊት በሀገራችን ታሪክ ተሞክሮ በማያውቅ ደረጃ ኢትዮጵያ እንድታንሰራራ እያደረገ ያለ የኢኮኖሚ ልማት እንዲሳካ የህይወት መስዋዕትነት በመክፈል የተጋረጠብንን አደጋ በመመከት ለዛሬው 65ኛ ዓመት የልዩ ዘመቻዎች እዝ ምስረታ በዓል በድል በመድረሳችን እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ2010 ዓመተ ምህረት ለውጥ በኋላ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብለው እንደነበረው እኛ ኢትዮጵያውያን የትልቅ አገር ባለቤትና የትልቅ ህዝብ አገር በመሆናችን የፍድሪ የኢህአዴግ መንግስት የገነባው ሰራዊት ኢትዮጵያን የማይመጥን በመሆኑ መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ ቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። እርሶ ቀርጸው ጀነራል መኮንኖችን አወያይተው የሰጡንን አደራ ከተቀበልን በኋላ ለውጡን ያልተቀበሉ ተንጠባጥበው የሀገር ግንባታ ራዕይ የገባቸውና የተቀበሉት ጥቂት የጦር መኮንኖችና የሰራዊት አባሎች ከለውጡ ጋር ተያይዞ ለውጥ ለማደናቀፍ የተሰለፈውን ጎራ የፈጠረውን ነውጥ እየተከላከልን አመቺ ባልሆነ ሁኔታ ውስጥ ሆነን የሰራዊት ግንባታ እየሰራን እንደመጣን ይታወቃል። በየመንደሩ የነበረው ነውጥ ሳያበቃ ወደ ጦርነት አድጎ በሰሜን ኢትዮጵያ መጠነ ሰፊ ጦርነት እያካሄድን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳይሸነፍን ይታወቃል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ህይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ
የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ሀገራዊነትና የሀገር ብሔራዊ ጥቅም ያልገባቸው ብዙ ተቀጣሪ ባንዳዎች እያስቸገሩን እነሱን እየታገልን የሰራነው የሰራዊት ግንባታ ስራ ስለሆነ ድካማችንን እጥፍ ድርብ አድርጎታል። ይሁንና ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። ስለዚህ የኛ ሰራዊት የቲዮሪ ሰራዊት አይደለም። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ዛሬ 65ኛ ዓመት የምስረታ በዓሉን እየከበረ ያለው የልዩ ዘመቻዎች እዝ የብሔርና የፖለቲካ ውግንና ከነበረውና ተበትኖ ከተረፈው አንድ አጋዚ ከሚባል ክፍለ ጦር እርሾ ተወስዶ የተገነባ የልዩ ዘመቻ ሰራዊት ነው። የሚኖረውን አየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና የጸረ ሽብር ታስክ ተኮር አደራጀትና አይነት ያላቸውን ደርዘን ክፍለ ጦሮችን በመገንባት በእዝ ደረጃ ለመደራጀት በቅቷል። የልዩ ዘመቻዎች እዝ ራሱን በማባዛት ክፍለ ጦሮችን ከመፍጠር ባሻገር ሌላ ጠንካራ የደህንነት ኃይል የሆነውን የሪፐብሊካን ጋርድ አምጦ የወለደ የጦር ክፍል ነው። ባሳለፍናቸው ፈታኝና ጠንካራ ግዳጆች ወቅትም ሁለቱ የጦር ክፍሎች ተቀናጅተው የተሰጣቸውን ግዳጅ በላቀ ጀግንነት በመፈጸም ሀገርንና ሕዝብን አኩርተዋል። ወደፊትም የሚሰጣቸውን ግዳጅ ተቀናጅተው ግዳያቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። የልዩ ዘመቻዎች እዝ ከ1953 ዓመተ ምህረት የአየር ወለድ ጦር ምስረታ ተነስቶ በ1970 ዓመተ ምህረት ፈርሶ እንደገና በ1973 ዓመተ ምህረት አምስተኛ አየር ወለድ ብርጌድ በሚል ተመስርቶ በሂደት በ1977 ዓመተ ምህረት ወደ 102ኛ አየር ወለድ ክፍለ ጦር ያደገ ነው። 102ኛ ክፍለ ጦር ከደርግ መንግስት መውደቅ ጋር ፈርሶ እንደገና ከኢህአዴግ ጋር ከበረሃ የመጡ 4 ኮማንዶ ሻለቆችንና ከተበተነው 102ኛ አየር ወለድ ክፍለ ጦር የተገኙትን በማሰባሰብ አጋዚ የተባለ ክፍለ ጦር ተመሰረተ። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች፣ ባለሌላ መልእክተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ እዝ ነው። ይሄ የጦር ክፍል ባለፉት 65 የተልእኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ፣ ጸረ አልሸባብ እና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ
ሕፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በአዲቀይህ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የሕግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢት፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። ጽንፈኛ ህወሓት ከጠርማ በር ወደ ትግራይ ካፈገፈገ በኋላ መቼም ሰው ነውና ይማራል ተብሎ ሲጠበቅና ለውይይትና ንግግር ስንሰናዳ 12 አርሚ በማዘጋጀት የኃይል የበላይነት ፈጥር ያለው በማለት 3ኛ ዙር ጦርነት በከፈተች ጊዜ መከላከያ በነደፈው ምርጥ የውጊያ ጥበብ ለልዩ ዘመቻ ጦር ተመርጦ በተሰጠው ከባድ ግዳጅ ገዢ መሬቶችና ኮንክሪት ምሽጎች እንዲሁም የሜካናይዝድ ድብደባ ተቋቁሞ የሞት ሽረት ውጊያ በማድረግ ለጠቅላላው የሽራሮ አዲ ሀገራይ ግንባር መፈራረስ ቁልፍ ሚና የተጫወቱ የጦር ክፍሎች ናቸው። በዚህ ውጊያ የምድር ድሮን የሚባል መጠሪያ ያገኘ የጀግና ሜዳል ተሸላሚ ጀግኖች ያሉበት የቁርጥ ቀን ልጆች ስብስብ የሆነ የጦር ክፍል ነው። ውድ የልዩ ዘመቻ እዝ አባሎች ዛሬ 65ኛ ዓመት የምስረታ በዓላችሁን በልዩ ዘመቻዎች እዝ ጥላ ስር እያከበራችሁ ያላችሁ የአየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና ጸረ ሽብር የጦር ክፍሎች እንኳን ለ65ኛ ዓመት የምስረታ በዓል አደረሳችሁ። ዛሬ ለምርቃት የበቃችሁ የ44ኛ ዙር የኮማንዶ ሰልጣኞች እንኳን ከ65ኛው የልዩ እዝ ዘመቻ ምስረታ በዓል ጋር በተያያዘ በልዩ ድምቀት ለመመረቅ አበቃችሁ። ለኢትዮጵያ ሀገራችሁ የሰራችሁት ገድል፣ የከፈላችሁት መስዋዕትነት እና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል እንደነበራችሁ ሁሉ አሁንም እንደሆናችሁ ሁሉ የቀይ መለዮ ክብራችሁን ጠብቃችሁ የላቀ ታሪክ ለመስራትና ኢትዮጵያ ፍጹም ሰላማዊት የበለጸገች ሀገር ለመሆን እያደረገች ያለውን ትግል በድል ለመጨረስ ዛሬም እንደ ትላንቱ በጽናት እንድትቆሙ ተቋማችሁ ያምናል። ታሪካችሁ 100 ዓመትና ከዛ በላይ ይሁን። ለቀዩ መለያችሁ ክብር፣ ለእናት ሀገራችሁ ብልጽግናና ለሕዝባችን ህብር በጽናት እንታገል። እግዚአብሔር ከናንተ ጋር ይሁን። አመሰግናለሁ። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ የጦር ኃይሎች ጠቅላይ አዛዥ፣ በዚህ በዓል በመገኘቱ እያመሰገንኩ ይሄ በዓል ትልቅ መልእክት ስለሚፈልግ ወደ መድረክ መጥተው ንግግር እንዲያደርጉ በታላቅ አክብሮት ጋብዛለሁ።